እኖራለሁ ካለች እንደፈለገች መሆን ትችላለች ካሁን በኋላ ማለት ነው። ገባህ አይደል? ያንን ነው ለመጠየቅ የፈለግኩት። ሰው ናት እሷም፣ ነገ የራሷ ህይወት ይቀጥላል። ስለዚህ በዚህ መልኩ ሴት ናት መጎዳት ስለሌለባት የእሷን ጉዳት የአንተም ጉዳት እኛ አንፈልግም። እኛ መጀመሪያም ቢሆን የሁለታችሁ አብሮነት ነበር ምንፈልገው። ካልሆነ በኋላ ደግሞ እኛ ዙር ላይ ሄርሜንም መጉዳት አልነበረብም። ገብቶሃል አይደል? እየጎዳት ካልሆነ አንድ ነገር ልንገርህ፣ እኔ ራሴ እቅድ አለኝ። አሁን ላይ ምን እያደረግኩ እንደሆነ አውቃለሁኝ። እንደዚህ የሆንኩበት ያለሁበት ምክንያት ደግሞ ለአንቺ መናገር አይጠበቅብኝም። ጊዜው ሲደርስ የምታየው ነገር ይሆናል። ግን ደግሞ እንዴት ነው አንዳንድ ጊዜ ጤፍ በማበጠሪያ ተበጥሮ ነው አይደል ፍሬውን ትክክለኛውን ነገር ስታገኝ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በድጋሚ መጣው ላይክ እያደረጋችሁ አበረታቱ እንላለን። ዛሬ ደግሞ አብርሽና የሩታ አክስት ተገናኝተዋል። በሚገርም ሁኔታ እንግዲህ እኔ ሄርሜላን እየጎዳኋት አይደለም፣ ሄርሜላን ተውድድር ውስጥ አስገብቻታለሁ እያለ ነው። ሄርሜላን ተውድድር ውስጥ ነች፣ እንክልዳድ ስንዴ እያበጠልኩ ነው ብሏል። ፍቅር ታለ ምክንያት አልመጣችም። ፍቅር እኔ ፍቅረኛ አይደለችም፣ ለድራማ ነው የመጣችው ብሎ ቁጭ። እንግዲህ ሄርሜላዬ በአዲስ ነገር ከሄርሜላ ጋር ሊጋቡ ነው ማለት ነው። እውነት አይ አብርሃም ለምን ይህንን ሁሉ አሰቃይሃት? እኔ እኮ ብያቸዋለሁ ታለ ነገር አይደለም ብዙዬ ሩታና ሄርሜላን ያስታረቀቻቸው ማለት ነው። እኔ እኮ ሩታ ዝም ብላ ሞኝነቷን በሞኝነቷ እየተጠቀሙ ከእሷ ጋር ማሳደግ ፈልገው ነው እንጂ ቆይታለች እኮ ከእንትን ውጭ ታረጓት ማለት ነው። እና አሁን ሩታንም ሄርሜላንም እየጎዳህ ነው ስትል እኔ ሄርሜላን ምንም የጎዳኋን ነገር የለም፣ ሄርሜላን እንትን እያልኳን ነው ብሏል። ሄርሜላን እየካስኳት ነው እንደማለት ነው። ምንም የጎዳኋን ነገር የለም። ስለዚህ ሩታን አልፈልግም፣ አሁን በኋላ እኔና ሩታ አብረን መሆን አልፈልግም ብሏል። ያው ድራማ ይቀጥላል ማለት ነው። ገና ይቀጥላል ድራማው እና እንግዲህ ከሄርሜላ ጋር ሰሞኑን ሰርግ ጠብቁ ማለት ነው። በድጋሚ ቀለበት ያደርግላታል ማለት ነው። ሩታን ግን አልፈልግም፣ የራሷን ህይወት እንድትኖር ነው የምፈልገው፣ ክፉዋን አልፈልግም ይላል። ተው እንጂ በአደባባይ ላይ እያወለድካት ክፉዋን አልፈልግም ትላለህ እንዴ? ከዚህ ውጭ ምን ታረጋታለህ? ከዚህ ውጭ ምንድን ነው የምታረጋት እንዴ? እኔ እኮ ሄርሜላ ካለ ነገር ከሩታ ጋር እንደዚህ እንትላለች ብዬ ገርሞኛል። ለኬ ድራማቸውን እየሰሩ ነው። እኔ እኮ ዳኒ እንዴት መጣ ሁለቱ ጋር የምለው ለእንትላቸው ነው። አሁን ሰሞኑን ታያላችሁ ወይ በዛሬው ቪዲዮ በሚለቀቀው ቪዲዮ ሄርሜላና አብርሽ የሆነ ነገር እንትል ይላሉ ማለት ነው። እና ለዚህም ነው ሄርሜላ ቆርጣውን ሄርሜላ ውጭ መሄድ ነበረባት። ግን ስለሚያወሩ በስልክ ስለሚያወሩ ስለሚተዋወቁ ነው። ትናንት ራሱ አውቃ ነው እንትላ ሩታን እንደ እንትልነት እንደ መጠቀሚያነት እያደረጓን ያሉት ማለት ነው። እኔ ግን ሩታ እንዲህ ለመጠቀሚያ ባትሆኚ የተመለጠ ነው ብዬ ነው የማስበው ማለት ነው። የራስሽን ኑሮ ብትኖሪ የማንንም ቻናል ከማሳደግ የራስሽን ቻናል ብታሳድጊ። እነሱ በአንቺ እየተጠቀሙ ነው። አየሽ እንዴት እንዳሸወዱሽ በዚህ ነው ማወቅ ያለብሽ። በጣም የሚገርም ነገር ነው። እውነቴን ነው የምላቸው። በጣም ነው የሸወዳት አብርሃም ማለት ነው። አሁን ፍቅርን አመጣሁ ብሎ ሩታን ለማሸሽ እኮ ነው። ከሩታ ጋር ከሄርሜላ ጋር እየተመካከሉ ነው። አሁን እኮ ሄርሜላ ትናንትና አይታችኋታል። ለማስመሰል ነው እንጂ ብዙም የተጫነችው ነገር የለም። ፍቅርን ግን ሩታ እንደው አንቺን እንትን ባያስብልሽ ባያስጠምድሽ ሚዲያ ላይ ይህንን ያህል ነገር ባይሰራብሽ እና እንግዲህ እንደዚህ ነው። ወንዶችን አትመኑ። ሄርሜላን ምንም እየጎዳኋት አይደለም ማለት ራሱ ተናገረ። እንግዲህ ሄርሜላ ስለምታውቅ ነው። ሄርሜላን አልጎዳኋትም እኔ ከሄርሜላ ጋር አብረን ነን እያለ እኮ ነው። አብረው ናቸው። እሱማ ግን
እዚህ ጋር አንድ ሰው እየጎዳህ መሆንህን የልጅህን እናት ይህን የመሰለ ልጅ የሰጠችህን የልጅህን እናት እየጎዳህ ሌላ ሰው እንደዚህ ነው ሌላ ሰው እንደዚህ ነው ከምትል እንትን ብትል ይሻላል ብዬ ነው የማስበው። ለማንኛውም ሩታ ከዚህ ጨዋታ ውስጥ ብትወጪ ይሄንን እንትን ብለሽ እኔ ግን አልገባኝም። ለማንኛውም ሰሞኑን ታያላችሁ ምን አዲስ ነገር እንደሚፈጠር ታያላችሁ ማለት ነው። ወይም ይዟት ይሄዳል ማለት ነው። ፍቅር ከሩታ ጋር ማለት ነው። ከሩታ ጋር ይዟት ይሄዳል ብለን እናስባለን። ምን እንደሚያደርጋት ደግሞ በጣም የሚገርሙ ናቸው። ግን ማንኛውም ይሄ ማስመሰላችሁ ቢቀርባችሁ ብለን እናስባለን እኛ በበኩላችን። እኔ በጣም ነው የገረመኝ። ግን ሄርሜላን እየጎዳኋት አይደለም ሲል በዚህ እንኳን ቤተሰብም ማወቅ አለበት። በስልክ ሁሉን ነገር አውልተናል አለች። እንግዲህ በስልክ ያወሉት ነገር ሊኖር ይችላል። ሚዲያ ላይ አናወራም ይሄንን ብለዋል። ሩታም ምን እንድትጎዳብኝ አልፈልግም ይላል። በአደባባይ እያዋለድ ካትዛለ በስልክ ታወላችሁ ምን አመጣጣችሁ? እዚህ በአደባባይ በስልክ መጨረስ ነው ያለባችሁ። በስልክ የተወላለ በስልክ ከጀመራችሁ በስልክ ጨርሱ እንጂ ምንድነው ሚዲያ ላይ ሁልጊዜ እንደዚህ አይነት ነገር እያወራችሁ ያላችሁ? እና ለማንኛውም ሸላይክ እያደረጋችሁ አበረታቱን። ለማንኛውም ማለት ነው ይሄ የውሸት ድራማቸውን እስከሚጨርሱ ድረስ ሁሉም ነገር ውሸት መሆኑን እንግዲህ በዚህ ነው የምታዩት። ሁልጊዜ ቪዲዮ ይሰራሉ፣ ግን አንድ ቀን ደህና ነገር ሲያወሩ ሰምተን አናውቅም። እሷም የራሷን ህይወት መኖር አለባት ምናምን። እዛ ደግሞ መኖር እኮ ራሷ ነች። አሁን የራሴን ህይወት አልኖርም ያለችው ማለት ነው። እንደዛ ደስታ እየለመናት ከደስታ ጋር መሆን የምትችለው ሴትዮ አሁን እዚህ ጋር ሌላ ነገር እየተባለች በአደባባይ እየተሰደበች እሱን ተከትላ መዞር። ስለዚህ አሁን እሱ ፍቅር የመጣችው ለምክንያት ነው እንጂ ዝም ብሎ አይደለም። ስለዚህ እንክልዳድ እያበጠልኩ ነው ተበጥሮ ነው ሁሉም እንትን የሚለው እያለ ነው። እንግዲህ እዚህ ጋር ሩታ በሞኝነቷ እየተጠመደችና እየተወገረች ነው ያለችው ማለት ነው። ሌሎቹ ግን እየተመካከሉ ውስጥ ለውስጥ ነው ያሉት ማለት ነው። እና ይተውኝ ይፍሬምና ሩታ ነው እያለ ያለው እንግዲህ ይተውኝ፣ እነሱን እንትላልልም ይተውኝ። ሄርሜላን እኔ እየጎዳኋት አይደለም፣ ግን ይተውኝ ሁለቱ። አሁን የያዘው ሩታን ነው ጠምዶ የያዘው። ግን የልጅህ እናት ነበረች የምታዋጣው። ከዛ እዚህ ደረጃ ያስደረሰችህ የልጅህ እናት ነበረች የምትበልጥብህ። ብሏል እኮ የሆነች ሙስሊም ማለት ነው በእኛ ሀገር ስታለት ረጅም ሳዱላ መቀነት የሌላት እኔ እሻልሃለሁ የልጆችህ እናት ያለችው። ስለዚህ አንተ አሁን የልጅን ጥቅም ስላላወቅከው ለስም ነው በቃ ልጅ የምትለው እንጂ ልጁን እኔ ልጅነቱን እንኳን አምነህ የተቀበልክ አይመስለኝም። ሩታ ደግሞ እርግፍ አልገሽ ትተሽ ራስሽን ኑሮ መኖር እንዴ ምንድነው መምዛዛት? እውነቴን ነው የምላችሁ። እንግዲህ ለሄርሜላ ተስፋ እየሰጣን ነው። አሁን ሩታ ሄርሜላ እውነቷን ነው። እርግፍ አድርጌ ተወዋለሁ ስትል የሆነ ተስፋ እየሰጣት ነው። አሁን እኮ እሱ ከሶስቱም መውጣት አይፈልግም። እንክልዳድ እያበጠልኩ ነው አለ። ስንዴ እንክልዳድ እንዴት ነው የሚበጠለው? ጤፍ ምናምን እያለ እየተረተብን ነው። እንግዲህ ሰሞኑን ደግሞ ዛሬ የሚለቀቀውን ቪዲዮ ታያላችሁ። የተረቱን እንትል ማለት ነው፣ የተረቱን መጨረሻ እና በጣም እንጃ ይደብራል። ግን አንዳንዴ ስታስቡት ማለት ነው ብዙ ነገሮች የሚደብሩ ነገሮች አሉት። ምንድን ነው ይሄን ያህል ነገር ማለት? ኧረ ተው እንጂ እንደው በሴት ላይ ሴት እንደዚህ ከመጀመሪያ ያገኘሃትን ሩታን እንደዚህ ማመናጨቅ፣ እንደዚህ እየተሳደብክ የሷን ክፉነት አልፈልግም፣ የሷን እንትልነት አልፈልግም፣ ደህና ሰዋን ልታበላሻን ነው ምናምን እያልክ እንግዲህ ስትሰድባት እኮ ያየነህ ሩታን ነው። እሷ ክፉነት አልፈልግም፣ እሷ ምንም እንድትሆን አልፈልግም የምትለው ማለት ነው። ለማስመሰል ነው እንጂ እኔ አንተ ሩታን አክብረሃት ወይ ለሩታ አስበህ አይመስለኝም።
እንደዚህ አልኩ ለማለት ነው አስበህባት የመጣኸው። ለማንኛውም ውድ ቤተሰቦች ላይክ እያረጋችሁ ምንም ማድረግ አንችልም። አንተ እዚህ መብላት ላይ ምንድን ነው የሚታየው? እና ላይክ አድርጉ። ላይክ እያረጋችሁ ጠቅ እንዳትረሱ ማለት ነው።